ደረጃው በኔ ቁመት ልክ 10 11 12 ወይኔ አልቻልክ ወይኔ ጻሊ ዘረረኝክ የቻይና ጻሊ ጀራሱ ጠንካራ ነው አንተ ከኔ ጋር እኩል ሄደኩ ከዚህ በላይ የሰው ልጅም እንደሄድ መፈቀድ የለበትም የሆነ ቦታ ላይ ኩላሊቱ የልቡ ፈንድቶ ጸጥ ሊል ይችላል ይሄን ግድግዳ እንደምሽግ ይተቀማሉ ከዛ በዚች ክፍተት ይሄው እንደዚህ ተኩሳሉ ማለት ነው አያችሁት ይሄን መሳሪያ ያሸናፊነት ስሜት ነው የሚሰማችሁ ደረጃ ወጣችሁ ሲጨርሱ የተወዳጁ ተመልካቾች እንደምን አላችሁ ዛሬ እጅግ የሚያስደንቀው ቦታ ተገኝቻለሁ the great wall of china ታላቁ የቻይና ግንብ አቤት 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 የዛሬዋ ታላቋ ቻይና የተወለደችበት ታላቁ የቻይና ግንብ ለማመን የሚከብድ 21000 ኪሎ ሜትር ይረዝማል ቢል ማን ያምናል ወንድም አለማው እኔ ባላመንኩም ነበር 21000 ኪሎ ሜትር ነው ብራዘር ይሄንን ግንብ ከዚህ ጀምረህ ለመጨረስ 18 ወር መጓዝ ይኖርብሃል ወንድሜ ይሄ ግንብ ሲገነባ ከ400,000 እስከ 1 ሚሊዮን ሰዎች በግምት ሞተዋል ተብሎ ይገመታል በቅዝቃዜ በሙቀት በተለያየ በበሽታ በድካም እንዲሁም እየወደቁ በተለያየ ምክንያት ቻይና ይሄንን ግንብ የገነባችሁ ደግሞ በሰሜን በኩል የሚመጣውን ጠላትና ወረራ ለመከላከል ነበር የገነባችሁ ለማመን የሚከብድ ነው የተገነባው ደግሞ ከክርስቶስ ልደት በፊት 214 ዓመት በፊት ነው እንግዲህ ይሄንን ለመገንባት 6 ዳይናሲቲ ወይ ምስሮ መንግስት ተፈራርቀውበታል ወንድሜ አንዱ ሲያልፍ አንዱ ልክ ዛጉዌ ዳይናሲቲ ሰለሞን ዳይናሲቲ እንደምንለው ማለት ነውና ሁሉም እየመጡ አስቀጥለውት ይሄንን ለመጨረስ በአጠቃላይ ከ2000 ዓመት በላይ ጨርሰዋል እጅግ የሚያስደንቅ ግንብ ነው ሲያዩት ራሱ ሲያምር ታላቁን የቻይና ግንብ አብረን እንየው እስኪ እንጎብኘው ተከተሉ ታላቁ የቻይና ግንብ ለመሄድ መጀመሪያ ከቤጂንግ ዋና ከተማ የ1 ሰዓት የመኪና መንገድ ይወስዳል መንገዱም እንግዲህ እንደምታዩት ዛፎቹ ደራርቀዋል በረዷማ ነው ጭር ያለ ነው ላይክ የሆነ የአውሮፓ የካናዳ በረሃ ምናምን ነው የሚመስለው በነገራችን ላይ ላንድስኬፑ ይሄን ይመስላል በጥቂቱ ላሳያችሁ ብዬ ነው ከዛም እንግዲህ ከቦታው ደርሰናል ዙሪያውን ይሄን ይመስላል እንደምታዩት በረዷማ ቦታ ነው እዚህ ጋር ትኬት መቁረጥ ስለሚኖርብን ትኬት ትቆርጣላችሁ ወደ ቢሮ እንገባለን ማለት ነው ትኬት የምትቆርጡት በፓስፖርታችሁ ነው ስለዚህ ፓስፖርታችሁን መያዝ እንዳትረሱ እግዚኦ ብርድ ስንት መሰላችሁ 3 ነው አሁን 3 ዲግሪ ሴልሺየስ ነው አሁን ያለው ቅዝቃዜ በጣም ከባድ ነው በቅዝቃዜ በኔጌቲቭ ምናምን የምትኖሩ ሰዎች መድኃኒዓለም ከናንተ ጋር ይሁን ወይኔ ኑሯችሁ እንዴት ይሆን በጣም ከባድ ነው በነገራችን ላይ መግቢያው ውድ ነው በአጠቃላይ ወደ ለሁለት ሰው 400 ብር ከፍለናል በስማ እንደዚህ አይነት በረዶ አለ ወይኔ ይሄንን የቻይና ግንብ እናየዋለን ድባቡ ይሄንን ይመስላል እዚህ ጋር የተለያዩ እንግዲህ የሚጠጡ ነገሮች አሉ እንዲሁም ደግሞ የብርድ ስለሆነ እንደምታዩት እንግዲህ ኮፍያዎች ግላቦች ጃኬቶች ምናምን እዚሁ ይሸጣሉ ማለት ነው ከፈለጋችሁ እዚሁ መግዛት ይችላልላችሁ እኛ እንኳን ይሄው ሼ እዚህ ጋር ደግሞ በርገር ኪንግ ሳለ እዚህ ጋር መራቅ በረዶ ሰራ ምርኩዝ ነገር ከፈለጋችሁ ኮፍያ ከፈለጋችሁ በስማ በጣም ብዙ ነገሮች አሉ እኛ ለጊዜው ምንም ነገር አለመፈለጋችን ነው እንጂ በጣም ትልቅ ከተማ ነው ውስጡ ያለው እነዚህ የምታዩዋቸው ባሶች በሙሉ ከዚህ እኛን ወደ ኬብል ካር ይወስዳሉ ከኬብል ካሩ ደግሞ ወደ ቻይና ግንብ እንሄዳለን ማለት ነው በጣም ምቹና ዘመናዊ ባስ ነው ማሞቂያ ያለው 10 ደቂቃ ገደማ በባስ እንሄዳለን ማለት ነው የተወዳጅ ተመልካቾቼ እንዴ ሁለት አረ ተአምር ነው
በነገራችን ላይ ውድ ተመልካቾች ይሄ ኬብል ካር የሚሉት ነገር በጣም ነው የሚያስፈራው። ማለት ገመዱ በጣም ቀጭን ነው ከላይ ይሄ የሚሸከመው ማለት ነውና ገመዱ የሆነ የሚበጠስ ይመስላችኋል ምናምን ግን በጣም አስተማማኝ ነው። ስቀልዳችሁ ነው። የተወደዳችሁ ተመልካቾች እንግዲህ ከቦታው ደርሰናል። አሁን በጣም መሰረታዊ መረጃ ነው መነግራችሁ ተወዳጅ ተመልካቾች። ይሄ ግንብ የተጀመረው በነገራችን ላይ ከክርስቶስ ልደት በፊት 700 ዓመት ቀድሞ ነው። ያኔ ግን በየቦታው የተለያዩ አስተዳዳሪዎች የራሳቸውን አካባቢና የራሳቸውን ግዛት ብቻ ለመከላከል ከጠላት ለመከላከል በየራሳቸው ድንበር አካባቢ የተወሰነ ትንንሽ ግንቦችን ይገነቡ ነበር። ስለዚህ የተበታተኑ ግንቦች ነበሩ ማለት ነው ትንንሾች። ከ500 ዓመት በኋላ ኪን ሹሃንግ የሚባል የቻይና ንጉስ ሁሉንም እነዚህ ትንንሾቹ ከዚህ በኋላ አያስፈልጉም የተበታተኑትን ትንንሾቹን ሰብስቦ ታላቁ የቻይና ግንብ ብሎ አንድ ያደረገው እሱ ነው ማለት ነው። ታላቁ የቻይና ግንብ 21000 ኪሎ ሜትር ይረዝማል ሲባል ወደ ጎን 21000 ኪሎ ሜትር ነው ማለት አይደለም። ለምሳሌ ከተሰራ በኋላ 1000 ኪሎ ሜትሩ ቢፈርስ ወይም 500 ኪሎ ሜትር ሲፈርስ ድጋሜ ይሰራል ማለት ነው። በስድስት ስርወ መንግስት ነው የተገነባው እንደነገርኳችሁ። ስለዚህ የሆነ ወቅት ሲፈርስ ሲታደስ ድጋሜ እንደ አዲስ ሪከርድ ይጻፋል ማለት ነው እንጂ ትክክለኛ ወደ ጎን የሚረዝመው ግን 8850 ኪሎ ሜትር ነው። ይሄ ራሱ በጣም ግዙፍ ነው በነገራችን ላይ 8850 ኪሎ ሜትር ማለት ከአዲስ አበባ ለንደን ራሱ 5900 ኪሎ ሜትር ነው በነገራችን ላይ። ከአዲስ አበባ ቤጂንግ ለምሳሌ ቻይና ቤጂንግ ድረስ 8300 ኪሎ ሜትር ነው። ስለዚህ ከአዲስ አበባ ቤጂንግ ድረስ ለምሳሌ በአውሮፕላን የ11 ሰዓት በረራ ነው። እንግዲህ እግዚአብሔር ያሳያችሁ። ሰው እርዝመቱን አስቡት። ከአዲስ አበባ ቤጂንግ ድረስ ወደ ጎን ተገንብቷል ማለት ነው ባጭሩ። በጣም የሚገርማችሁ ነገር የደረጃዎቹ ማነስ ልክ በቃ በእኔ ጣት እንኳን ከአራት ነገር ናቸው። ኢማጂን። የተወደዳችሁ ተመልካቾቼ ቢያንስ በ100 ሜትር ልዩነት እንደዚህ አይነት ቤቶች አሉ። በጣም ያምራሉ ቤቶቹ። ምክንያቱም በዋናነት እንግዲህ ለወታደራዊ ዓላማ ድንበር መጠበቂያ ስለሆነ ወታደሮቹ እዚህ ያደራሉ። ይሄ ማማ ነው አይደል የሚባለው፣ ፖሊሶች ብቅ እያሉ የሚጠብቁበት እንደ ማማ ነገር ነው። እዚሁ ግን ይኖራሉ ማለት ነው። ጠላት በሩቅ ሲያዩ ምን ያረጋሉ? ጭስ ያጨሱ ነበረ። ለምሳሌ በሩቅ እንዲታይ ማለት ነው። ጭስ ሲያጨሱ በዚህ አካባቢ በኔ በኩል ጠላት መጥቶብኛል የሚል ምልክት ይሆናል ጭሱ ማለት ነው። ሰራዊቱ እየተመመ እንግዲህ ያኛውን በዛኛው አቅጣጫ ለማገዝ ይሄዳል ማለት ነውና እንደ ዘዴ ይጠቀሙበት ነበረ። ከዛ ባለፈ የንግድ ቁጥጥር ንግድ ህገወጥ ንግዶችንም ለመቆጣጠር ይጠቀሙበት ነበረ። ዙሪያውን አጥረው ማለት ነው እንደ ኮንትሮባንድ መከላከያ። በዚህ ነው እንግዲህ ወታደሮቹ እንደ ምሽግ አድርገው ነው እንግዲህ እነሱ እዚህ ጋር ቆሙ በዚች ይተኩሳሉ ማለት ነውና በጣም ያስገርም። በቃ የሰው ልጅ ራሱን ለመከላከል የሚሄድበትን ርቀት አስቡት። ይሄንን የሚያክል ግን 21000 ኪሎ ሜትር እንዳለ ዙሪያውን አገሩን በሙሉ ማጠር ምን አይነት ኮሚትመንትና ምን አይነት ጽናት ነው። ሁለተኛ የሰው ልጅ ራሱ በቃ ለከማይችለው ነገር የለም። እኛ ተንቀሳቀሰን ስለማናይ ነው እንጂ ወይም ደግሞ ኢነርጂያችን ተጠቅመን ስለማናቀው ነው እንጂ የሰው ልጅ ጉልበቱና ኃይሉን ከተጠቀመ ሊሰራ የሚችለው ተአምር ከአይምሮ በላይ ነው። በቃ የቻይኖች የሥራ ባህል ከዚህ ነው የመጣው። በቃ አስቀጥለውታል። እኛውን ጥበበኞች ነን ኦፍ ኮርስ አባቶቻችን ከዚህ የተሻለን በጣም ብዙ ነገር ሰርተዋል፣ ግን አላስቀጠልነው። እነሱ ይሄን አስቀጥለውታል። ፈጠጥ አልኩ ወገኔ፣ ቀጥ ያለ ዳገት መጣ። ሌላው እንግዲህ የሰሩት ይሄንን ግንብ የሰሩት ወታደሮች ናቸው በዋናነት። ገበሬዎችም ተሳትፈዋል። እንዲሁም ደግሞ ታራሚዎች፣ ወንጀል ሰርቶ የታሰረ ሰው ይሰራል ማለት ነው፣ ያግዛል። ወንድ ልጅ ተፈተነ ዳገቱ ላይ አትዛል ጉልበቴ፣ የቻይናው ግንብ ላይ አትዛል ጉልበቴ። አያችሁ አንዳንድ ቦታ ደረጃዎቹ በጣም ትንሽ ናቸው፣ እነዚህ ደግሞ ከፍ ከፍ ያሉ ናቸው ማለት ነውና እዛን የተነሳ ነው እንግዲህ እስካሁን አንድ ቤት አልፈን
ይሄን ሁለተኛውን ወጥቻለሁ። ከዛ ደግሞ እዚህ ጋር ደርሻለሁ ማለት ነው። ውድ ተመልካቾቼ በነገራችን ላይ 2 ሚሊዮን ሰዎች ናቸው ይሄንን ስራ ለመስራት የተሳተፉት በአጠቃላይ ማለት ነውና ከ500 ሺህ በላይ የሚሆኑት ግን ሞተዋል ማለት ነው። አዎ ሲጋራ ማጨስ አይቻልም በዚህ አጋጣሚ። ኦኬ በዚህ የወጣችሁ አይቹ ኦኬ። ሌላው የተወዳችሁ ተመልካቾቼ እንግዲህ የተገነባው ደግሞ በዛን ጊዜ እንግዲህ ሲሚንቶ ስላልነበረ ኖራ የሚባል አፈርና እንዲሁም ስቲኪ ራይዝ ወይም ይሄ የሚጣበቅ ሩዝ ቀላቅለው እያቦኩ ይጠቀሙ እንደነበረ ተመዝግቧል ማለት ነው። የተወዳችሁ ተመልካቾቼ አሁን ደግሞ ያው ይታደሳል። በነገራችን ላይ አሁንም ስቲል የፈራረሰበት ቦታ እየተፈለገ ይጠገናል። እየከበደ ነው የሚሄደው እናንተ። በስማ አንድ እዚህ ጋር ያለውን እንቁጠረው 2 3 10 ደረጃው በኔ ቁመት ልክ 10 11 12 13 14 17 28 29 30 የአሸናፊነት ስሜት ነው የሚሰማችሁ ደረጃ ወጣችሁ ሲጨርሱ። ይሄንን መስመር ይዛችሁ ተከተላችሁ እስኪ ክሎዝ ለማድረግ ለሞክር። ይሄንን መስመር ይዛችሁ እሺ፣ ከዚህ ተነሳን መስመሩን ይዛችሁ ወደ ሳኛው ተራራ ሂዱ። ትንሽ ጭጋጋማ አየር ነው ያለው፣ ለዛ በረም ላይ ታያችሁ ይችላል። ማንኛውም ሀገር ታምረኛ የሆነ ታሪክ አለው። ታምረኛ የሆነ የህንጻ ጥበብ አለው። ታምረኛ የሆነ ጀብድ አለው። አንተ ኢማጂን፣ ይሄ በጣም እኮ የሚገርም ነገር እኮ ነው። ከዓለም 4ኛው ወይ 3ኛ ነች በቆዳ ስፋት። ሰፊውን የዓለም ክፍል ነው የያዙት ማለት ነው። ይሄንን ቦታ በሙሉ እንግዲህ በዚህ መልክ ማጣር ማለት ምን ማለት ነው? እሺ የሚገርም ነው። እግዚአብሔርን በጣም የሚገርም ነውና በጣም ትልቅ ጀብድ ነው። በጣም እያማረ ነው የሚሄደው። ግን ቦታው አይተዋል፣ እየባሰበት ነው የሚሄደው። በቃ ከፍ ስትሉ እየባሰበት እያማረ ነው የሚሄደው። ቻይኖች ጠቅላላ ሸንቃጣ ናቸው፣ ቦርጭ የላቸው። በነገራችን ላይ ቦርጭ የሌላቸው ህዝቦች ናቸው ብል ማጋነን አይደለም። በትክክል የቆጠርነና ፋሻ እውነቴን ነው የምነግራችሁ። በቃ ከመቶ አንድ ሰው ማግኘት አልቻለም አንዳንዴ ማለት ነው። ከመቶ አንድ የለም። ጠቅላላ ሸንቃጣ ናቸው። ለካ ይሄን ደረጃ እየወጡ እየወረዱ ነው። ወይኔ አልቻልክ። Oh, you are so strong, baby. You. ወይኔ ህፃን ልጅ ዘረረኝ እኮ ህፃን ልጅ ዘረረኝ። የቻይና ህፃን ልጅ ራሱ ጠንካራ ነው። አንተ ከኔ ጋር እኩል ሄደ እኮ። ኧረ እንደውም እኔን አሳዝኘው ነገር ነው እንጂ ሊያልፈኝ ፈልጓል። እንደውም እንዳያሳጣኝ ነው እንጂ እለፍና ዋርደኝ። አዎ አለፈኝ። ወንድ እናት ወልዳለች። አታልፋትም ከኔማ አታልፋትም እንዴ? ነውር አይደለም እንዴ? በቃ ይኸውላችሁ ሲሄዱ መኖር ነው። ሄሎ። በነገራችን ላይ 2 ቻይኖች ይህንን የሰው ልጅ በምድር ላይ የሰራውን ታላቅ ግንብ ሄደው ለመጨረስ ሞክረው ነበር። 17 ወር ጨርሰው 8200 ኪሎ ሜትር ብቻ መሄድ ቻሉ ማለት ነው። ከዛ በላይ አልቻሉም። በቃ አልቻሉም እና እስካሁን የጨረሰ የለም። ቤጂንግ ታውቃላችሁ? ቤጂንግ ከዓለማችን አንደኛ ሴኩሪቲ ካሜራ የምትገጥም ሀገር ነች። እና ተመልከቱ፣ ጫካ ውስጥ ይሄን ሁሉ ዳገት ወጥተን ቱሪስት ስለሚንቀሳቀስበት እዚህ ድረስ ካሜራ ገጥመዋል። ይላችሁ አቤት! የሰው ልጅ ደህንነት ለመጠበቅ ግን የሚሄዱበት ርቀት በጣም ይገርማቸዋል። የመጨረሻ
ኦኬ ከዚህ በኋላ ማለፍ አይቻልም። በቃ የቆሻሻ መጣያ ብቻ አለ። ይሄው አለ ግን በቃ የሰው ልጅ ከዚህ በላይ መሄድ የለበትም ብለው ዘግተውታል። ከዚህ በላይ የሰው ልጅ እንዲሄድ መፈቀድ የለበትም። የሆነ ቦታ ላይ ኩላሊቱ የልቡ ፈንድቶ ጸጥ ሊል ይችላል። ትክክል ማለት ነው። ትክክል እዚህ በላይ መፈቀድም የለበትም። አቅርቤ ላሳያችሁ። በዛኛው ደግሞ ጻጠገ ድረስ ተራራ ላይ ይሄ እዚህ ጋር ሰዎች ድል አድርገው እየበሉ እየጠጡ ሰለብሬት ያደርጋሉ። እዚህ ላይ ራሳቸውን ያደንቃሉ። የተወዳጅ ተመልካቾች እንግዲህ የመጨረሻው ላይ ደርሰናል። ሰው ከዚህ በላይ መሄድ አይችልም። ይኸው በቀኝ በኩል እንግዲህ አይኔ ማየት የሚችለው የመጨረሻው ጥግ እዛ ጥግ ድረስ ነው። በግራ በኩል ደግሞ ይህንን ይመስላል። በግራ በኩል ደግሞ ተመልከቱ። የተወዳጅ ተመልካቾች ጠጋርጌ ላሳያችሁ ከቻልኩ። በዚህ አድርጋችሁ ቀጥ አድርጋችሁ ድመቷን አልፋችሁ ኧረ ዞር በይ እባክሽ ተይ፣ ኧረ ዞር በይ እዛ መጨረሻ ላይ ትሄዳላችሁ ማለት ነው። እዚህ ጋር ግን ዝግ ነው ማለት ነው። እኔ እና ተመልሰን ያው መንገድ እንግዲህ ዳገት ይሻላል ይባላል። አንዳንዴ ቁልቁለት ጉልበት ጥፍ ያደርጋልና የሚመከረው ዳገት ነው ለጠነከረ ሰው። ጅብ ራሱ ቁልቁለት አይሄድም ይባላል። እንግዲህ እሱ እንግዲህ ጅብ ነው። አሁን እኔ ምን ያገናኘዋል ታዲያ ከኔ ጋር? ብታዩት በረዶውን ተመልከቱት። በረዶ ለመጀመሪያ ጊዜ እንደዚህ ልቃል ይሄ ብናኝ ነው፣ የበረዶ ብናኝ ነገር ነው። እንጀራ ሰርቷል እንጂ እንደዚህ የሚሟማ ነገር አይደለም፣ የሚቀልጥ ነገር አይደለም። የተወዳጅ ተመልካቾቼ ይሄን ያልኳችሁ ልክ ይሄንን እንደ ምሽግ ይጠቀማሉ። ይሄን ግድግዳ እንደ ምሽግ ይጠቀማሉ። ከዛ በዚች ክፍተት ይሄው እንደዚህ ይተኩሳሉ ማለት ነው። አያችሁት? ይሄን መሳሪያ አይዛን ጊዜ የነበረ መድፍ ነገር ይመስላል። እንደዚህ ያደረጉ ጠላትን ይከላከሉ ነበር ማለት ነው። ጨረስን። ቢያንስ 3 ኪሎ ሜትር የሚሆን ርቀት፣ በጣም ከፍተኛ ዳገት፣ ከፍተኛ ቁልቁለት ወርደን ጨርሰን በሰሩት ነገር በጣም ተደንቄያለሁ። ስለዚህ ሁሉም ሀገር የራሱ ጀብድና የራሱ ታሪክ እንዳለው ተምሬያለሁ። ይመቻችሁ። በሌላ የቻይና ብሎግ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ ባይ። እወዳችኋለሁ። ሰብስክራይብ እያደረጋችሁ እሺ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እሺ። ማለት እኔ ወንድማችሁ አይደለሁ?